ኃጢአትን የህይወት ዘይቤ እንዳታረጉት። ምንም እንኳን የክርስቶስ ኢየሱስ ደም ካላችሁበትና ከገባችሁበት ነገር የማጠብ ኃይሉ ያልቀነሰ መሆኑን ብናቅ፣ እግዚአብሔር በሱ ላይ ትልቅ እምነት ያለው መሆኑን ብናቅም ያ እምነት ግን እኛን በኃጢአት ውስጥ ለመኖር በኃጢአት ውስጥ ጸንተን ለመንቦራጨቅ ግን የሚፈቅድልን እውነት ግን አይደለም። አንድ ክርስቲያን ኢንቴንሽናሊ አስቦ አቅዶ ኃጢአት ማድረግ የለበትም። መንፈስ ቅዱስም ጠበቃ ነው፣ አብም ወልድም ጠበቃ ነው፣ ስንት ጠበቃ ነው ያላችሁ የሚል ጥያቄ ሊነሳ ይችል ይሆናል። የክርስቶስ ጥብቅና የቱ ጋር ነው ካልክ በእግዚአብሔር ዙፋን። የመንፈስ ቅዱስ ጥብቅና ደግሞ በእኛ ልብ ውስጥ ነው። የመንፈስ ቅዱስ ጥብቅና በምናልፍበት የህይወት ተዋረድ ውስጥ ክርስቶስን መስለን እንድንኖር ደጋፊያችን አጽናኛችን ነው። ጥብቅናው ከዛ አንጻር የሚብራራ ነው። የኢየሱስ ክርስቶስ ጥብቅና ግን የኃጢአት ይቅርታ ነው የሚሰጠው። ሁለቱ በጣም መለያየት አለባቸው። በክርስቶስ ኢየሱስ ደም እግዚአብሔር አብ ረክቷል። አሁን በዚህ ደም ያረካ ነው ሰው ነው ያረካው። በዚህ ደም ብቃት ያላመነው እግዚአብሔር አይደለም፣ በብቃቱ አምኖ እግዚአብሔር ጨርሷል። በዚህ ደም ብቃት ያላመነው ሰው ነው። በጣም በሚገርም ሁኔታ ሰው ስቲል በቂ ነው ብሎ አይደለም የሚያምነው። ደሙ ሌላ ይፈልጋል፣ ሌላ እንተረተራለን፣ ሌላ ለመጨመር እንላለን። ባይዘው እግዚአብሔር ፊት በቃ ሌላ ፈልገን ምስኪን መምሰል ጻድቅ ያስብለን። እኛ የኃጢአት ይቅርታ የኃጢአት መንጻትን በጥረታችን አይደለም ያገኘ ነው። ከሞን በክርስቶስ ኢየሱስ ደም፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ደም። አትባክኑ። ተው የቅዱሳን ደም አያነጻችሁ። ተው የመላእክት ደም አያነጻችሁም፣ ደም ቢኖራቸው እንኳን። በአንደኛ ዮሐንስ መልእክትን እያጠና ነው የምንገኘው። እግዚአብሔር ረድቶን ምዕራፍ 1ን ባለፈው ጊዜ አጠናቀናል፣ ጨርሰናል። ምዕራፍ 1 ላይ እንግዲህ ዋናው ቶፒክ ስንመለከተው የነበረው ከ1 እስከ 4 ያለው መግቢያ ነው ብለን ተነጋግረን ነበረ። ከቁጥር 5 ጀምሮ እስከ 10 ደግሞ ወደ ዋናውን ሐሳብ ዮሐንስ የተናገረበት ያብራራበት ነው። ከዛ በኋላ እንግዲህ ዛሬ ምዕራፍ 2ም የዛው ቀጣይ ነው የሚሆነው ማለት ነው። እና ምዕራፍ 1 ከቁጥር 1 እስከ 4 ባለው ውስጥ ከእግዚአብሔር ጋር ህብረት እንዳለን ዮሐንስ ይነግረናል። ከቁጥር 5 በኋላ ግን ሲነግረን ወደዚህ ህብረት ወደ ገባንበት ህብረት ከማን ጋር ነው ህብረት የምናደርገው የሚለውን ነገር ዮሐንስ አጽንኦት ሰጥቶ ይነግረናል ማለት ነው። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እቺ ነች፣ እግዚአብሔር ብርሃኑ ጨለማውን በእርሱ ዘንድ ከቶ የለም የምትል እቺ ነች ብሎ ይነግረናል ማለት ነው። እግዚአብሔር ብርሃን አድርጎ ከብርሃን ጋር ነው እኛ ኃጢአተኞች በጣም በብዙ ነገር ድካም ያለብን ሰዎች ህብረት የምናደርገው ብሎ ይነግረናል። ለሱ ደግሞ እንዴት ነው ከዚህ ብርሃን ጋር ህብረት አድርጎ ሰው የሚቀጥለው? እንደው በኃጢአት እየተሰቃየ ያለ ጉስቁል የሚል ሰው፣ በኃጢአት የሚረበሽ ሰው፣ የሚታወክ የሚታመም ሰው እንዴት ነው ደግሞ ንጹህ ከሆነ እንከን አልባ ከሆነ ኃጢአት ከማያውቀው በዘመናት ውስጥ በኃጢአት በሱ ዘንድ በሌለ ብርቱ ከሆነ አምላክ ጋር እንዴት ህብረት እናደርጋለን ብለን ስንነሳ አንድ ነገር ይነግረናል። የሚነግረን ነገር ምንድነው? የኢየሱስ ክርስቶስ ደም ዋስትናችን ነው ይለናል። የኢየሱስ ክርስቶስ ደም መመኪያችን ነው። ለዚህ ሪሌሽንሺፕ፣ ለዚህ ግንኙነት፣ ለዚህ ህብረት መቀጠል ብቸኛው እና አንደኛው መተማመኛ ምንድነው? የኢየሱስ ደም ብቻ። ስለዚህ እኛን ከእግዚአብሔር አብ ጋር ባለን ግንኙነት ሊያስቀጥለን የሚችለው ብቸኛው መንገድ የኢየሱስ ክርስቶስ የደም ጉልበት እንደሆነ ተመልክተናል ማለት ነው። መጽሐፍ ቅዱስ በጣም በብዙ የነገረን በዚህ ክፍል ላይ ኃጢአት አናደርግም፣ ኃጢአት አንሰራም አይደለም ይለን። ደካማ ናችሁ፣ ኃጢአት ትሰራላችሁ፣ ኃጢአት ዛሬም ያስቸግራችኋል፣ በኃጢአቱ ዛሬም ከኃጢአት ጋር ትግል አለባችሁ። ነገር ግን የኢየሱስ ክርስቶስ ደም ግን ዛሬም በቂ ነው የሚል ሐሳብ፣ የኢየሱስ ክርስቶስ ደም ዛሬም ዋስትናችን ነው የሚል ሐሳብ እናገኛለን። ለሱ ደግሞ ምንድነው ይለናል? ኢየሱስ ክርስቶስ ኃጢአታችንን ይቅር ሊል ምንድነው ይለናል? ጻድቅም ነው እንደገና ደግሞ የታመነ ነው ብሎ መጽሐፍ ቅዱስ ይነግረናል ማለት ነው። ምን ማለት ነው? የኢየሱስ ክርስቶስን ደም መጠራጠር፣ በዚህ ህብረት ላይ ሌላ ነገር መፈለግ፣ ከኢየሱስ ደም ውጪ ሌላ ነገር መፈለግ ምን ማለት ነው ማለት ነው? መንፈሳዊ ጥርጣሬ ነው። እግዚአብሔር በዚህ አይጠረጠር ነው። በክርስቶስ ኢየሱስን መጠርጠር የለብንም። ከኢየሱስ ክርስቶስ አማራጭ ውጪ፣ ከኢየሱስ ደም ውጪ ሌላ ነገር ፈልገን ከእግዚአብሔር አብ ጋር ግንኙነት አስቀጥላለሁ ብሎ ማሰብ ምንድነው? ጠርጣራነት ነው። እና እግዚአብሔር አብ ያመነው የኢየሱስ ክርስቶስን ደም ነው። እሱ የታመነ ነው፣ በኪዳኑ ይቅር ሊለን እንደገና ደግሞ ጻድቅ አምላክ እንደሆነ አይተናል ማለት ነው። ስለዚህ
ከእግዚአብሔር ጋር ባለን ግንኙነት ከእግዚአብሔር ጋር ባለን ህብረት ልንቀጥልበት የምንችለው ዋነኛው እንትናችን ብቃታችን የኢየሱስ ክርስቶስ ደም ነው። እንደገና ኢየሱስ ደግሞ እሱን ለማድረግ ምንድነው ይለናል? ጻድቅም ነው እንደገና ታማኝም ነው ብሎ ይነግረናል ማለት ነው። ዛሬ እግዚአብሔር ቢፈቅድና ብንኖር ምዕራፍ 2 ከቁጥር 1 እስከ 2 ያለውን ነው የምንማረው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እስከ 2 ያለውን እንዲህ አነባዋለሁ። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ኃጢአት ሁሉ እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል ይላል። ምዕራፍ 2 ከቁጥር 1 እስከ 2 ያለውን 2 ቁጥሮች ላይ ብቻ ነው ትኩረት አድርገን የምንካፈለው። እሱን ላንብበው ግልጽ እንዲሆን። ልጆቼ ሆይ ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም ይላል። ይህ ክፍል በጣም አከራካሪ ከሆኑ ንባባት መካከል አንዱ እንደሆነ አንተ የምታውቅ ይመስለኛል። ይሱ በተለይ የክርስቶስ ኢየሱስ የስርየት ስራን በሚመለከት የተለያዩ አመለካከቶች አሉ። አንደኛው የክርስቶስ የስርየት ስራ ለዓለም ሁሉ የሚል ነው። ሌላኛው ደግሞ የክርስቶስ የስርየት ስራ ለተመረጡት ብቻ ነው የሚል አለ እና በዚህ ጉዳይ ላይ ይህንን አመለካከት የሚከተሉ ሰዎች ይህን ንባብ በራሳቸው ቤተ እምነት ላይ ቆመው በተለያየ መንገድ ይፈቱታል። እንግዲህ ቤተ እምነታዊ አፈታት ሊኖረው ይችል ይሆናል፣ ግን አከራካሪ መሆኑን መጥቀስ ስለሚያስፈልግ እሱን ብጠቅሰው ጥሩ ነው። አከራካሪ ከሚባሉ ንባባት መካከል አንዱ ነው። ወደዛ ከመምጣታችን በፊት ምዕራፍ 2 ላይ ጸሐፊ ዮሐንስ ተደራሾቹን ያቀረበበት መንገድ በጣም ነው የሚገርመው። ልጆቼ ሆይ ይላል። አዲስ መደበኛ ትርጉም ላይ ልጆቼ ሆይ ይላል። ያኛው ትርጉም ምንድን ነው ብሎ የሚጀምር ልጆች ሆይ ነው የሚለው። ልጆቼ ሆይ የሚገርም ነው። ልጆች ሆይና ሆይ ይለያያል። ሁለቱም ትርጉም ላይ አሁን እንደሰማችሁት የቀድሞም ትርጉም እኔ ያስኩት አዲስ መደበኛ ትርጉምም ዮሐንስ ተደራሾቹን የሚያቀርብበት ቋንቋ በጣም ነው ደስ የሚለው። ልጆቼ ሆይ የሚገርም ቋንቋ ነው። ማለት ተደራሾቹን የተቀበለበትን ልክ ነው የሚያመላክተው። እንደምታዩት ማለት ተደራሾቹና ጸሐፊው ምን አይነት ግንኙነት እንዳላቸው መገመት ይቻላል። ከዚህ ቋንቋ ተደራሾቹ እንደ ልጆች የተቆጠሩበት፣ ደግሞ የመልእክቱ ጸሐፊ ደግሞ ራሱን እንደ አባት ያቀረበበት ነው። በስጋ የወለዳቸው አይደሉም። እነዚህ ሰዎች በወንጌል ስብከት የደረሳቸውና በሱ ወንጌል ሰበካ ወደ ክርስቶስ ወንጌል የመጡ ናቸው። ስለዚህ እነዚህን ሰዎች ልጆቼ ብሎ ይጠራቸዋል። በዚህ ጊዜ አስቸጋሪ ነው። ሰው እንደዚህ አይነት ሪስክ አይወስድም። ያው እንደምታውቀው ማንም ከመሬት ተነስቶ ወንጌል ስለሰበከው ብቻ ሌላውን ወንጌል ስለሰበከውና በወንጌል ስላመነ ልጄ ብሎ የሚናገርም የለም። ካለም ደግሞ ለማኒፑሌቲቭ ፐርፐዝ ነው። እንደምታውቀው የራሱ ዓላማ አለው። ልጄ ብሎ ሲናገር ምክንያት አለ ወይ? ከዛ ልጄ ከሚለው አካል የሚያገኘው አንድ ጥቅም ሲኖር ነው ልጄ ብሎ ሲናገር የምትመለከተው። በመንፈሳዊ እንኳን መንፈሳዊ አባቱ ነኝ እሱ ደግሞ ነፍሳዊ ልጄ ነው ብሎ እንኳን ሲናገሩ አንዳች አባትና ልጅ በሚባሉት መካከል የጥቅም ትስስር ሲኖር ነው ብዙ ጊዜ የምናየው። ይህን የመንፈሳዊ አባትነትና ልጅነት የሚለው ሀሳብ በዚህ ጊዜ በጣም ከተራከሱ ጉዳዮች መካከል አንዱ ነው እንደምታውቀው። ምክንያቱም በአባትነት ስም ያልተገደበ ስልጣን እነዚህ መንፈሳዊ አባት የሚባሉ ሰዎች ሲያመጡ ትመለከታለህ። የግለሰቦች እያንዳንዱ እንቅስቃሴዎች ሁሉ ውስጥ ገብተው ሲጫኗቸው፣ የግል ምርጫቸውን ሁሉ ሲወስኑላቸው፣ የሚለብሷቸውን ልብሶች ሁሉ ሲመርጡላቸው፣ የሚበሏቸውን ምግብ ሲወስኑላቸው ወዘተረፈ የሚሰሩትን ቢዝነስ ጭምር እስከ መወሰን ደረጃ የሚደርሱበት ሁኔታም አለና ፋይናንሻቸውን ገቢያቸውን ሁሉ እስከ መቆጣጠር ይደረሳል። መንፈሳዊ ልጅነት፣ መንፈሳዊ አባትነት በሚል ግንኙነት ማለት ነው። ከረከሱ ጉዳዮች መካከል በዚህ ዘመን
ከብረው የከበሩ ነው ሳለ ከረከስ ጉዳዮች መካከል የመንፈሳዊ ልጅነትና አባትነት ጉዳይ ነው። ከዚህ የተነሳ ማንም ደፍሮ በዚህ ጊዜ በእውነተኞቹም ዘንድ ነው የምለው ወንጌል ሰብከው ቤተክርስቲያን በተከሉ ወንድሞቻችን ዘንድ መንፈሳዊ ልጅ ብሎ ለመናገር ሁሉ ድፍረት እስከምናጣበት ግንኙነቱ ስለተበላሽ ነው የምትመለከተው። ዮሐንስ እነዚህ ሰዎች ልጆች ያላቸው ወንጌል ሰብኮ በሱ የወንጌል አገልግሎት ስለዳኑ ነው። ደግሞ ይሄ ልጅ ብሎ ሲናገር ምን አይነት ንግግር ነው የሚናገረው? ማለት መንፈሳዊ አባት ከሆነ ምን አይነት አባትነት ነው ያለው ብለህ ስጠይቅ ቀጥሎ ያለውን ቃል ታያለህ። ዝም ብሎ ልጅ ዝም ብሎ ለሙድ ነው ልጆች የሚላቸው ወይስ በምን አይነት አባትነት ምን አይነት ልጅነትስ እንዳላቸው አስቦ ነው ልጆች የሚላቸው ስትል ይህን የምጽፍላቸው ኃጢአት እንዳትሰሩ፣ ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለ። ደስ የሚል ነው። ከአንድ መንፈሳዊ አባት የሚጠበቅ ከአንድ እውነተኛ መጋቢ የሚጠበቅ ኃጢአት እንድትሰሩ አልተፈቀደላችሁም፣ ነገር ግን ኃጢአት ብትሰሩ በአብ ዘንድ ጠበቃ አላችሁ ይላቸዋል። የማጽናኛ ቃል ኮንፈርት የሚያደርግ ቃል ነው የሚሰጣቸው። እንዴት ደስ ይላል! ኃጢአት እንድትሰሩ አልተፈቀደላችሁም። ያው በአብ ዘንድ ጠበቃ አላችሁና በኃጢአት ጸንታችሁ ኑሩ አይደለም ትምህርቱ። ኃጢአት ልትሰሩ አይገባም። ብትሰሩ እንኳን ሰርታችሁ ብትገኙ እንኳን በአብ ዘንድ ተከራካሪ አላችሁ የሚል ነው፣ ጠበቃ አላችሁ የሚል ነው። የሚገርም ነገር ቋንቋው ለነሱ ብቻ አይደለም የቀረበው። ጠበቃ አላችሁ የሚለው ቋንቋ አጽንኦት ሰጥተህ ስታነበው፣ ነገር ግን ማንም ኃጢአት ቢሰራ እነሱ ብቻ አይደለም የትኛውም ሰው ኃጢአት ቢሰራ በአብ ዘንድ ጠበቃ አለ የሚል ምን አይነት ምን መጋቢ እንደሆነ ትመለከታለህ። ማለት ያሳያቸዋል ያላዩትን መንፈሳዊ እውነት ማለት ወይም አይተውት ትኩረት ያልሰጡትን መንፈሳዊ እውነት። እውነተኛ አባትነት ይሄ ነው። አባት ስትሆን እኮ ለልጅ ለአካላዊ ልጅ እንኳን ለባዮሎጂካል ልጅ ይሄ መጥፎ ነው፣ ይሄ ጥሩ ነው፣ ይሄንን ብታደርግ እንደዚህ አይነት ነገር ይገጥማል ብለህ አዳዲስ እይታዎችን ትሰጠዋለህ። መቼም አባትነት እንደዛ ነው። ልጅ ወለድን ሰዎች እናውቀዋል። እና ያሳያቸዋል ያላዩትን ወይም ደግሞ ያላስተዋሉትን መንፈሳዊ እውነታ። ጠበቃ እኮ አላችሁ። ለእናንተ ብቻ ሳይሆን ኃጢአት ልትሰሩ አይገባም። ኃጢአት ብትሰሩ እንዲሁም ደግሞ እንደናንተ ሌሎች ኃጢአት የሚሰሩ ሰዎች ቢኖሩ ዩ ሃቭ አድቮኬተር ጠበቃ አላችሁ የሚል ሌላ አይነት እውነታን ያልተገነዘቡትን እውነት ያሳያቸዋል፣ ያጽናናቸዋል ማለት ነው። ክርስቲያን ኃጢአት ሰርቶ ከዚህ በፊት በነበረ ንባብ እንደምታስታውሰው ምዕራፍ 1 ላይ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላልና ኃጢአት ሰርቶ ቢገኝ እንደውም ሲናዘዝ እስከተናዘዘ ድረስ ከኃጢአቱ ይነጻል፣ ይታጠባል። ጋራንቲ አለው። እየተወቀሰው እንዲኖር አልተፈቀደለትም። ኃጢአት የለብንም ብለን ራሳችንን እናስታለን፣ እውነት በእኛ ውስጥ የለም። ኃጢአታችን ብንናዘዝ ግን ይላል ኮንፌስ ብናረግ በእግዚአብሔር ፊት ኃጢአተኝነታችንን ብንናገር ኃጢአታችንን ይቅር ሊለን እግዚአብሔር ታማኝና ጻድቅ ነው ብሏልና የክርስቶስ ደም ያጥበናል፣ ያነጻናል። ምን እስከሆንን ድረስ? እስከተናዘዝን ድረስ። ኃጢአት የለብንም ካለ ከእግዚአብሔር ጋር ጥል ውስጥ እንገባለን። ግን ከተናዘዝን ያጥበናል ያ የክርስቶስ ደም የሚል ነውና እየተወቀስክ በአንድ ኃጢአት ሁሌ አትኖርም ማለት ነው። የክርስቶስ ደም ካጠበ አጠበ ነው፣ ካነጻ አነጻ ነው። ለምን ይሄ አጣቢነት ለምንድን ነው ጽኑ የሆነው ብለህ ስትጠይቀው ዮሐንስ አይ በአብ ዘንድ ጠበቃ አለ። ይሄ ቨሪ ክርስቶሎጂካል ኮንሰፕት ነው እንደምታውቀው። ጠበቃ የሚለው ሐሳብ በአዲስ ኪዳን ለኢየሱስ ክርስቶስ ብቻ ሳይሆን ለመንፈስ ቅዱስም ውሏል። ጰራቅሊጦስ የሚለው ማለት ነው። ጠበቃ ተከራካሪ ማለት ልክ የሆነ ፍርድ ቤት ውስጥ ያለ ሴናሪዮን እንድታስብ ያደርጋል። አንድ ወንጀለኛ የተባለ ሰው ፍርድ ቤት ከገባ በኋላ ከሳሽ አለ፣ በዳኛው ፊት ደግሞ ተከሳሽ ይቆማል። ዳኛው ፍትህ ይሰጣል። ከሳሹ የክስ ጉዳዮቹን መዝገብን እያወጣ ክሱን ይዘረዝራል። በተቃራኒ ደግሞ ተከራካሪ አለ። ያ ተከራካሪ ከሳሹ ያነሳውን ክስ ማምከን ነው፣ ለማምከን ይሞክራል። ከሁለቱ ተከራካሪዎች
አንዱ ተከራካሪ አንዱ ከሳሽ ማዕከል የሚደረገው ውይይት ወዴቱን ሊያመዝን እንደሚገባ ዳኛው ብያኔ ይሰጣልና ያንን ሴናሪዮ እንድታስብ ነው የሚያደርግ። ጠበቃ የሚለው ቋንቋ የፍርድ ቤት ሐሳብ ነው፣ ፎረንሲክ የሆነ ቋንቋ ነው፣ ከሕግ ጋር የተያዘ ነው። እና ራስን አስብ፣ ኃጢአተኞች ሁሉ ተሰብስበው በአንድ ፍርድ ቤት ገብተዋል ብላ አስብ። እና ሁሉም ተሰብስበው ገብተዋል። የሚከሳቸው አካል አለ። በዚህ ንባብ ውስጥ ማን እንደሚከሳቸው አልተጠቀሰም፣ ቢሆንም ዲያብሎስ እንደሚሆን እናውቃለን። እና ይከሳቸዋል፣ ብዙ ኬዞችን እያወጣ ይከዛቸዋል፣ ኃጢአተኝነታቸውን እያነሳ ይከሳቸዋል። ይገርም። ዳኛው ግን ደግሞ እግዚአብሔር አብ እና ተከራካሪ ሆኖ የቀረበው ደግሞ ኢየሱስ ክርስቶስ ነው። እንዴት ባለ ሁኔታ ነው የሚከራከረው ስትል በደሙ ነው የሚከራከረው፣ አንዴ በፈሰሰው ደሙ። ኢየሱስ ጌታ ነው። የሚደንቅ ነገር ማለት ደሙ ፈሶ የሚደርቅ ደም አይደለም። የጌታ ደም ሁል ጊዜ ትኩስና ሕያው። የክርስቶስን ስራ፣ የአድኖት ስራ፣ የቤዞት ስራ፣ የስሬት ስራ ስታስብ ሁል ጊዜ ሰይጣን በከሰሰን ቁጥር አለው ልክ አይደለም ምናምን እያለ በእያንዳንዱ ኃጢአት በሰራንባቸው ሞመንቶች ክርስቶስ በፊት ቆሞ ለእኛ ይከራከር። የክርክር ጉዳይ ምንድነው? ተከራካሪ ያለ የሚለው ጉዳይ አንድ ጊዜ ፈጽሞ የተከናወነ ነው። ጌታ ኢየሱስ ክርስቶስ ከተወለደበት በመስቀል ላይ እስከተንጠለጠለበት ጊዜ ድረስ በሰራው ስራ ደሙን አፍስሶ ዋጋ ከፍሎ ለኛ ኃጢአት የከፈለው መስዋዕትነት ዛሬም ሕያው ሆኖ አለ፣ ባለበት ቦታ አለ። ያ ስራ ነው ሁሌ እያነጻን በፊት የሚቆመው። ከሳሹ ዲያብሎስ ስለኛ እና ስለሌሎች ኃጢአተኞች ብዙ አሳማኝ የሚመስሉ አመክንዮችን እያነሳ ይተቸናል፣ ይቃወመናል፣ እንዲሁም ደግሞ በደላችንን ይቆጥራል። ነገር ግን የክርስቶስ ስራ ይሰርዛል፣ ያነጻል። ቆሞ ማለት በቃ ሙሉ ሰው ያደርገናል፣ ያነጻል። ልክ እንደ ነጭ በረዶ ያነጻናል። ደግሞ አንድ ጊዜ ብቻ አይደለም፣ ሌላ ጊዜም ለምንሰራው ኃጢአት ሕያው ነውና ደግሞ ይሰራልና ያነጻናል። ስለዚህ ተከራካሪያችን ነው ማለት ነው። የሚገርመው ነገር በጣም የሚገርም ነገር ይሄ ደም ምን አይነት ደም ነው ብለህ ስታስብ መከራከርን ሲያስብ ዮሐንስ ከምዕራፍ 1 ጋር በተያያዘ ነው። እኔ በደሙ ነው ያንን እያሰበ ተከራከረልን ብሎ የሚያስበው ብዬ ነው የማስበው፣ በስራው ማለት ነው። እና የሚከራከርልን አካል ደግሞ ምን አይነት ሰው? ጻድቅ ነው ይለዋል። ማለት ሉክ አት ዘ ዲፍረንስ ማለት እዚህ ጋር ለኛ የሚገርም ነገር ኢየሱስ ክርስቶስ ለማን ነው የሚከራከረው? ደሙ ለማን ነው የሚከራከረው ስትል ቀጥታ የሚነግረን ኃጢአት ብንሰራ ደግሞ ነገር ግን ማንም ኃጢአት ቢሰራ፣ ተመልከት፣ ማንም ኃጢአት ቢሰራ የሚለው ቋንቋ የኃጢአተኞችን ማህበር ነው የሚያሳየው። ኃጢአተኛ ተብሎ የተኮነነን ነው። በተቃራኒ ደግሞ ለኛ የሚከራከረው አካል የክርስቶስ ደም ጻድቅ የሆነ ንጹህ። ለዚህ ነው ዮሐንስ እኮ ታስታውሳለህ፣ መጥምቁ ዮሐንስ ጌታ ሲመጣ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ሲናገር ታያለ። እና ሃው ኦነርዝ አሁን ይሄ እኮ ኮንትራዲክተሪ ነው። ላሳየ እዚህ ጋር ተቃርኗዊ እኮ ነው። እንዴት ነው እንዴት ጻድቅ ፍጹም ጻድቅ የሆነ ኢየሱስ ክርስቶስ ፍጹም ንጹህ የሆነ የክርስቶስ ኢየሱስ ደም ኃጢአተኛ ለተባለ ሰው ተከራካሪ ሆኖ ሊቆም የሚችል በምን ሎጂክ ነው? ብትከራከር እኮ ቢያንስ የሆነ ሰዓት በደል ጥቂት ሆኖ መልካምነት ብዙ ቢሆን ነው እንደው ክርክሩም ራሱ የሚያምረው ባላንስ ሊያደርግ ይችላል ብለህ እንኳን የምታስበው። ተከራካሪውም ሲከራከርልህ ማያፍርበት ብዙ መልካም ነገሮች ሲገኙብህ ነው። የሰራው በደል ከስንት አንድ ጊዜ የተፈጠመ ሲሆን ነው። የብዙ የወንጀል ታሪክ ሳይኖር ሲቀር ነው። የበደል ታሪክ ሳይኖር ሲቀር ነው ተከራካሪው ልቡን ነፍቶ በሙሉ እምነት ሊከራከርልህ የሚችለው። እንዴት ነው ንጹህ የእግዚአብሔር በግ፣ እንዴት ነው ጻድቅ የእግዚአብሔር ልጅ ኢየሱስ ክርስቶስ ለኃጢአተኛ ሁሉ ሊከራከር የሚችለው በንጹህ ደሙ? ዲስ ኢዝ የሚደንቅ የእግዚአብሔር ጸጋ ነው በእውነት።
እኔ በጣም ነው የሚገርመኝ። ይሄ የእግዚአብሔር ደም ተከራካሪያችን ነው፣ አጣቢያችን ነው። ኖ ኖ ኖ ይሄኔ ደም አለ ክርስቶስ ይላል፣ ንጹህ ደም አለ ያጥባል። እና ይሄ በጣም ይደንቃል። ምናልባት እዚህ ላይ ብትጨምርበት በተለይ የሆነ ጊዜ ስታካፍለን ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል፣ ለእኛ ግን ኃጢአተኛ ለሆነው ነው ክርስቶስ የሞተው የሚል ሀሳብ ሮሜ ላይ ተነስተህ ስታካፍለን ነበርና ከዚህ ጋር እስቲ ያገናኝተህ አንዳች ነገር በል። በጣም የሚገርም እግዚአብሔር ይባርክ። ደስ ብሎኝ ነበር ስሰማ የነበረው። የክርስቶስን ስራ ስናየው ሁልጊዜ ልብን ያሞቃል። እንደ አዲስ ነው የምትሰማው። እንደገና ደግሞ ኮንፊደንስም ደግሞ ይጨምራል እየሰማው የጌታን ቃል። እንደገና በእግዚአብሔር ላይ ያለህ ትረስት፣ እንደገና በእግዚአብሔር ላይ ያለህ መደገፍ እንዲጨምር ያደርጋል። ምናስባለው መሰለህ አንተ እየተናገርክ እንደው እግዚአብሔር በገባው ልክ የክርስቶስን ስራ እንደው የሰው ልጅ ቢገባው እኮ ምን ያህል ድንቅ ነበረ ብለህ ታስባለህ። እንደሱ እንድታስብ ይጋብዘናል። ምን ማለት ነው? እግዚአብሔር በክርስቶስ ስራ ረክቷል። እግዚአብሔር በክርስቶስ ስራ ሳቲስፋይድ ሆኗል። እግዚአብሔር በክርስቶስ ስራ ሌላ አያሻኝም ብሎ ጨርሷል። አሁን ያስቸገረው ሰው ነው። ሰው በክርስቶስ ስራ አልረካም። ገና ሌላ መንገድ ይፈልጋል። ገባ? በሌላ ይጥራል። ሌላም የሆነ ነገር ደግሞ ቢጨምርበት ብሎ ያስባል። እና እግዚአብሔር በሚያየው ልክ ያንን የክርስቶስን ደም እግዚአብሔር በሚመለከተው ልክ እግዚአብሔር እፎይ ባለበት ልክ እኛም ደግሞ ይሄ ስራ ገብቶን፣ ይሄ መስቀል ስራ ገብቶን፣ ይሄ የክርስቶስ ስራ ገብቶን እፎይ ማለት እንድንችል እግዚአብሔር ብርሃን እንዲያበራልን ያስፈልጋል ማለት ነው። ጸጋውን በዚህ በጣም ሊቸረን ያስፈልጋል ማለት ነው። እኔ እንዲሁ የተወሰኑ ነጥቦችን አንተም ከተናገርካቸው ውስጥ እንዲሁ ሃይላይት ለመስጠት ያክል ለአድማጮቻችንም ለሚመለከታተሉንም ይረዳል ብዬ አስባለሁ። እንዳልከው ዮሐንስ ሲጀምር ሪፈር ማድረግ የሚጀምረው እዚህ ክፍል ላይ ልጆቼ ሆይ ብሎ ነው የሚጀምረው። እና በጣም የሚገርመው ነገር አሁን መንፈሳዊ አባትነትና ልጅነት በሚባለው ሪሌሽንሽፕ ውስጥ በቤተክርስቲያን ውስጥ ባለ እሱ መንፈሳዊ አባቴ ነው ወይ ደግሞ እሷ መንፈሳዊ ልጅነት ወይ ደግሞ መንፈሳዊ ልጄ ነው ብሎ ሰው ደግሞ ሲናገር ማለት ነው አቢውስ ተደርጓል በዚህ ዘመን። እውነታው እሱ ነው። መንፈሳዊ አባት የሚባለው በጣም ብዙ አንኤክሰሲቭ የሆነ ኤክሰሲቭ የሆነ ጥቅሞችን የሚያገኝበት ሆኖ ነው የቀረበው። በጣም ግን የሚገርመው ነገር ዮሐንስ ልጆቼ የሚላቸውን ሰዎች ወንድሞቼ ለማለት ግን አያፍርባቸውም። አየህ፣ በዚህ ዘመን ልጆቼ ብለን የምጠራቸውን ወንድሞቼ አትላቸው፣ እህቶቼ አይላቸው። እኩል ወንበር ላይ አያመጣም ሰው። ችግሩ እሱ ነው። እኔ ሁልጊዜ አባት ነኝ፣ በቃ አባትና ልጅ ነው ሪሌሽንሽፑ ብሎ ያስባል። ግን ዮሐንስ ልጆቼ የሚላቸውን ይመለስና ደግሞ ወንድሞቼ ብሎ ለማለት ጉልበታል። ምን ማለት ነው? ሁለታችንም ደግሞ አንድ ቤተሰብ ውስጥ ነን፣ በዚህ ደግሞ እኩል ነን የሚል እሳቤ አለው። ማኒፑሌቲቭ አይደለም የሚለው። ስለዚህ ልጄ ነው ብሎ በመንፈሳዊ ነገር አንድ ሰው በቤተክርስቲያን ውስጥ መጥራት እውነተኛ በወንጌል የወለደው ልጅ ከሆነ እሱም ማለት ነው በመንፈሳዊ እውነት በወንጌል እውነተኛ የወለደው ልጅ ከሆነ ልጄ ነው ብሎ ቢጠራው ችግር የለውም። ነገር ግን ልጄ ነው የሚለውን ግን አንተ ወንድሜ ነህ ለማለት ደግሞ አቅም ማግኘት አለበት፣ ጉልበት ማግኘት አለበት። ነገር ግን ወንድም ብሎ ለመጥራት የሚሸማቀቅ ከሆነ የሚያዝ ከሆነ ሁልጊዜ ልጄ በሚለው ብቻ መቀጠል የሚፈልግ ከሆነ ይሄ ጤነኛ ማንነት አይደለም። አት ኤንድ ኦፍ ዘ ዴይ እውነት ነው በወንጌል መሽቀዳደም አለ። ግን ደግሞ ሁላችንም ደግሞ ምንም የተለየ ጥቅም የምናገኝበት ግን አይደለም። ሁላችንም ወንድማማቾች እንደሆን አጽንኦት ልንሰጥና ልናስበው ይገባል። በጣም የሚገርመው እውነት ይሄ ነው። እንግዲህ ዮሐንስ እየነገራቸው ያለው ምዕራፍ 1 ላይ ከህብረት ብታረጉት ከዚህ ቅዱስ አምላክ ጋር ህብረት ስታረጉ አንድ ነገር መዋሸት የሌለባችሁ ነገር ኃጢአት የለብንም ብንል ሐሰተኞች ነን፣ እግዚአብሔርንም እውነተኛ እናደርገውም ማለት ምንም ማለት ነው። ኃጢአት አለብህ ወይ ደግሞ ከኃጢአት ጋር ትግል አለብህ። አሁን ይሄንን ማመን አለብህ፣ ይሄን መቀበል አለብህ። ከዚህ ቅዱስ አምላክ ጋር ህብረት ስታረግ በቃ እንደው ንጹህ ሆነ አይደለም፣ ይሄን ማመን አለብህ አለ ዮሐንስ። ኦኬ፣ ግን ምንድነው መፍትሄው አለ? የክርስቶስ ደም ግን እያጠበህ እያነጻ ሁልጊዜ ይሄንን ሪሌሽንሺፕ እንድትቀጥለው ያደርጋል። ዋስትና እሱ ብቻ ነው አለ።
ልክ ምዕራፍ 2 ላይ ግን ታዲያ እንደዚህ ከሆነ በቃ በኃጢአት እንደፈለኩ መሄድኩ ማለት ብሰራ ኃጢአት ደሙ እስካለ ድረስ የደሙ እንደገና እያጠበኝ በቃ ይሄ ሪሌሽንሺፕ ተቀጥሎ ይቀራል። ስለዚህ ኃጢአት ባረገውም ባላረግም በቃ ችግር የለውም፣ በኃጢአትም ጸንቼ ብቆይ ችግር የለውም ወይ? አይ እንደሱ አይነት ፍርሃት የገባው ይመስላል ዮሐንስ። ይሄንን ፍርሃት ቅዱስ ሐዋርያው ጳውሎስ ሲፈራ ትመለከተዋለህ ሮሜ ምዕራፍ 5 ላይ አይደለ? ኃጢአት በበዛ ልክ ጸጋው ደግሞ ያንን ያክል ይበዛል ይላል ምዕራፍ 5 ላይ ሲናገር። ምን ማለት ነው? ሁልጊዜ የመጨረሻ የኃጢአት ቁልቁለት ውስጥ ሰው ሲገባ ቁልቁለቱ መጨረሻው እዚህ ጋር ቢሆን ቀጥሎ ያለው ከስር ያለው ጸጋ። ምን ማለት ነው? ጸጋውን የሚያልፍ ቁልቁለት የለም። ጥልቅ ሰውየው በኃጢአት ጥልቅ ውስጥ ገብቶ ከስር ያለው ግን የእግዚአብሔር ጸጋ ነው። ምን ማለት ነው? እኔ እንደዚህ አይነት ኃጢአት ሰምቼ አላቅም፣ እንደዚህ አይነት ኃጢአት አይቼ አላቅም፣ እንደዚህ አይነት ኃጢአት አለ ወይ ብለን የምንሰማውን እንኳን ይቅር የማለት የጸጋ ጉልበት አለው። ጸጋውን የሚበልጥ የኃጢአት ኃይል የኃጢአት ጉልበት የለም ነው። ስለዚህ ዋስትናው በቃ በምንም አይነት ነገር ውስጥ ብንገባ የእግዚአብሔር የጸጋ ኃይል ከዛ ኃጢአት በላይ ስለሆነ እንደገና ያንን ሰው የማንሳት ጉልበት አለው ብሎ ይናገራል ምዕራፍ 5። ምዕራፍ 6 ግን ስለዚህ ጸጋው እንዲበዛ በኃጢአት ጸንተን እንኑርን ይጠይቃል። ሪትሮይክ ፖሽን ነው የሚያደርግላቸው ማለት በቃ ኃጢአት ቁልቁለት እንኳን ብገባ ጸጋው ያን ያክል በስቶ አልፎ ከኃጢአት ቁልቁለቱ የማዳን ጉልበት አለው። ኦኬ ታዲያ ስለዚህ በቃ በኃጢአት ጸንቼ ልኑር አይደለም ብሎ ይመልሷል። ተመሳሳይ ነው ዮሐንስ እኮ የሚያነሳው እዚህ ፍራቸውን ይገልጻል። ለምን አንዳንድ የሚያደምጠንስ ማለት የነ ዮሐንስም የሮሜም ተደራሲያን አንዳንድ በመንፈሳዊ ልጅ የሆኑ ሰዎች ሊኖሩ ይችላሉ። በቃ እንዲህ ብሏል፣ በቃ ጸጋው እንዲበዛ በኃጢአት በቃ እንደፈለኩ ልሁን አይደለም። ፕሊስ እንደሱ ማለት አይደለም። አይ አንዳንድ ነገር ክላሪፊኬሽን ያስፈልገዋል። አንዳንድ ነገር እንደገና መብራራት አለበት። ምን ማለት ነው? ዮሐንስም ጳውሎስም እድል አይሰጡህም። ክፍተት ብለው የሚያስቡትን ሁሉ ሞልተውት ነው የሚናገሩት። እና ዮሐንስ የሚያነሳልን ይሄንን እና የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ ከሆነ እና በኃጢአት እንዴት ነው ዝም ብዬ በዚህ ህብረት ውስጥ ሆኜ በኃጢአት ልመላለስን? ልጆቼ ወይ ኃጢአትን እንዳታደርጉ ይንጽፍላችሁ ኖ በኃጢአት መመላለስ በኃጢአት መኖር ያን የክርስቲያን ባህሪ አይደለም። ምንም እንኳን ዋስትና ቢኖራችሁ እኮ ነው። ምንም እንኳን የክርስቶስ ኢየሱስ ደም ማንኛውንም ኃጢአት ይቅር የማለት ጉልበት ቢኖረውም ነገር ግን እንደ አንድ ክርስቲያን ግን እናንተ በኃጢአት ውስጥ እንድትኖሩ ግን እኔ አልመክርምም፣ እንደሱም ደግሞ መሆን የለበትም። ስለዚህ ምን ማለት ነው? ክርስቲያን በኃጢአት ዋስትና አላችሁ ከጌታ ጋር። ደሙ ዛሬም የማጠብ ጉልበት አለው። ነገር ግን በኃጢአት ጸንተን እንኑር አይደለም። እንደሱ እንድናረግ አይመክረንም፣ መጽሐፍ ቅዱስ አይነግረንም። ኃጢአት አታድርጉ ነው የመጽሐፍ ቅዱስ ትምህርት። መጽሐፍ ቅዱስ የሚያስተምረው ደግመሽ ኃጢአት አትስሪ የሚል ትምህርት ነው ያለው እግዚአብሔር። ወንጌል የሚያስተምረው እውነት ይሄንን ነው። ስለዚህ ኃጢአት አታድርጉ እንዳታደርጉ ነው የምጽፍላችሁ ይላችኋል። ስለዚህ የትና ወንድሞቼ አንድ ኢንካሬጅ ማድረጋችሁ በዚህ ምሽት ምንድነው? ኃጢአትን የህይወት ዘይቤ እንዳታረጉት። ምንም እንኳን የክርስቶስ ኢየሱስ ደም ካላችሁበትና ከገባችሁበት ነገር የማጠብ ኃይሉ ያልቀነሰ መሆኑን ብናቅም እግዚአብሔር በሱ ላይ ትልቅ እምነት ያለው መሆኑን ብናቅም ያ እምነት ግን እኛን በኃጢአት ውስጥ ለመኖር በኃጢአት ውስጥ ጸንተን ለመንቦራጨቅ ግን የሚፈቅድልን እውነት ግን አይደለም። ከአንድ ክርስቲያን ኢንቴንሽናሊ አስቦ አቅዶ ኃጢአት ማድረግ የለበትም። ስለዚህ አንድ የምትሰሙ እህትና ወንድሞች ኃጢአት እንዳትለማመዱት እንጠይቃችኋለን። መጽሐፉ የሚለው ኃጢአትን እንድታረጉ አለ ኃጢአትን እንዳታረጉ ጽፍላችኋል። ስለዚህ ያለ ማድረግ አቅም አለው አንድ ክርስቲያን ኃጢአትን ያለ ማድረግ ያለ መፈጸም አቅም አለው ኃጢአትን ያን እግዚአብሔር ሰጥቶናል። ነገር ግን ደግሞ ይሄንን ነው አይደል ቀጥሎ ደግሞ ያመጣልናል። ማንም ደግሞ ማለት ኃጢአት ማድረግ አይደለም እንዳናረግ ነው። ነገር ግን ደግሞ በዚህ ትግል ውስጥ ደግሞ ፍጽምና ውስጥ ስላልገባን ፐርፌክሽን ውስጥ ስላልገባን ወደ ክርስቶስ ሙላት ገና ስላልደረስን ገና አሁንም ደግሞ ጉዞ ላይ ስለሆንን ማለት ነው መንገድ ላይ ስለሆንን ኃጢአት ብናደርግ ብንስት ብንደክም ደግሞ ዋስትና ግን ደግሞ አለናል። አሁን ድጋሚ ያደርጓል ኃጢአት ብናደርግ ግን
ከአብ ዘንድ ጠበቃ አለን ብሎ ይናገራል። ይሄ እዩ የተናገርከው ምሳሌ በቃ የሚያመጣልን ነገር እሱ ጠበቃ አለን ብሎ ሲናገር አይደል ትልቅ የጽድቅ አዳራሽ አትመለከትም? እግዚአብሔር አብ የጽድቅ ዙፋን ላይ ተቀምጦ የጽድቅ አዳራሽ ግን ደግሞ በጣም ብዙ ኃጢአተኞች ያሉበት ቅድም በምሳሌም እንደገለጽከው እሱ እንድናስብ ያደርገናል። ነገር ግን በጣም በሚገርም ሁኔታ ጠበቆቹ ማለት ተከሳሹ አይደለም ጠበቃውን የመረጠው፣ ጠበቃው ተከሳሾቹን መርጦ በዛ ችሎት ተገኝቶላቸዋል። እኛማ ምንም በወንጀል ተይዘን እኮ ነው የቀረብነው፣ ኃጢአተኞች ነን እኮ። አየህ እንትና ጠበቃ ይሁን ማለት ራሱ በምንችልበት ሁኔታ ውስጥ አይደለም ያለነው። ነገር ግን ለነዚህ ተከሳሾች ለነዚህ በኃጢአት ውስጥ ለሚገኙ በጣም በሚገርም ሁኔታ ደግሞ ባላጠፋ ነው አይደለም የተከሰስ ነው ባጠፋ ነው በተከሰስንበት እንደገና ደግሞ ማስረጃ ጠፍቶ አይደለም ማስረጃ እያለ በዚህ ጽድቅ ዙፋን ፊት በማስረጃ ባጠፋ ነው ተከሰን በቀረብንበት እዚህ ጋር ያለው ጠበቃ አይደለ ጠበቃ የሚቆምላቸውን ኃጢአተኞች መርጦ በዛ የጽድቅ ችሎት ፊት ተገኘለን ነው። ጠበቃ አለን እና ይሄ ጠበቃው ደግሞ የሚያሳየው ነገር ባይዘው ያው ጠበቃ ያው በዓለም ማለት በዚህ ሴኩላር እንኳን በሆነው ዓለም ላይ እንደምንመለከተው ጠበቃ ወንጀል እንኳን እንደፈጸመ ቢያቅም ነፃ አውጣዋለሁ ብሎ ነው የሚቆምለት ነው ማለት በቃ ነፃ አረጋዋለሁ ብሎ ነው ሰውየውን የሚቆምለት። እና በዚህ አይነት ተከሳሽ ሆነን ቀርበናል። በዚህ አይነት ችሎት ውስጥ ነው የቀረብነው። በጣም የጽድቅ ወንበር ባለበት የጽድቅ ፍርድ ባለበት ነው የቀረብነው። እኛን ደግሞ ወክሎ ሊቆምልን ደግሞ ሊታይልን ደግሞ የፈቀደው ደግሞ አንድ ጻድቅ የሆነ የእግዚአብሔር ልጅ ነው። በጣም በሚገርም ሁኔታ ግን ሲቀርብ ባዶ እጁን አይደለም የቀረበው። ማለት ዝም ብሎ ሊከራከርልህ ነፃ ትወጣለህ ብሎ አይደለም የቀረበው። ጠበቃ አሳልፎ እንኳን የማይሰጥ ቢሆንም ካለ ማስረጃ አይደለም ዝም ብሎ የመጣው። በቃ ይሄን ልጅ እንደምንም አብን ስለማቀው ብሎ አይደለም የቆመልን ጠበቃ። መጽሐፍ ቅዱስ የሚነግረን እውነት እሱ ጠበቃ ሲቆም አንድ ነገር ይነግረናል። እሱም የኃጢአታችን ማስተሰሪያ ነው ይላል አይደለ? ማለት ማስተሰሪያ ነው ማለት የክርስቶስን የእግዚአብሔርን የጽድቅ ቁጣ ማብረጃ ነው አንደኛው። ይሄ ደግሞ በኢየሱስ ክርስቶስ በደሙ አማካኝነት የተፈጸመ ምን ማለት ነው? ኃጢአተኛ ነው እውነት ነው፣ በድሏል እውነት ነው፣ ሰርቷል እውነት ነው። ነገር ግንስ ይሄው ለሱ የሚሆነውን ክፍያ የሚቀጣውን ክፍያ ይሄው ደግሞ እኔ ተቀጥቼለታለሁ ብሎ ያንን ማስረጃ ያሳይልናል። ያንን ደም ያሳይልናል። እግዚአብሔር ደግሞ ቅድም እንዳልነው በክርስቶስ ኢየሱስ ደም ረክቷል፣ ጨርሷል። በክርስቶስ ኢየሱስ ደም የክርስቶስ ኢየሱስ ደምን እግዚአብሔርን ሌላ እንዳይፈልግ አድርጎታል። የመጨረሻ ሆኖለታል። ስለዚህ ያንን ሲመለከት ለዛ ያንን ማለት ለዚህ ኃጢአተኛው እንደገና ምህረትን ይቅርታውን እንደገና ያውጃ ያንን ህብረት እንደገና እንዲቀጥል ያደርገዋል ማለት። ስለዚህ የተሰራው የክርስቶስ ኢየሱስ ደም ጉልበት ዛሬም ጠበቃ ሆኖ ምን ያደርግልናል ማለት ነው? በአብ ፊት ይታየልናል። ዛሬም ጠበቃ ሆኖ ይቆምልናል ማለት ነው። ነፃ የምንወጣው ሁልጊዜ እንድናስበው እኮ ነው። ሁልጊዜ እንድናስበው ነው። ለምን? በዚህ ደም ላይ ዲፔንድ እንድናደርግ ሁልጊዜ በዚህ ደም ላይ ምን እንድናደርግ እንድናስተውሉ ይሄንን ደም እንዳንረሳው የሚያደርግ እውነት ነው። ይሄንን ልበለውና የዛሬውን ያምን በእኔ በኩል ያለውን ልጨርስዩ። ቅድም መግቢያ ላይ የተናገርኩትን በክርስቶስ ኢየሱስ ደም እግዚአብሔር አብ ረክቷል። አሁን በዚህ ደም ያረካ ነው ሰው ነው ያረካው። በዚህ ደም ብቃት ያላመነው እግዚአብሔር አይደለም፣ በብቃቱ አምኖ እግዚአብሔር ጨርሷል። በዚህ ደም ብቃት ያላመነው ሰው ነው። በጣም በሚገርም ሁኔታ ሰው ስቲል በቂ ነው ብሎ አይደለም የሚያምነው። ደሙ ሌላ ይፈልጋል፣ ሌላ እንተረተራለን፣ ሌላ ለመጨመር እንላለን። ባይዘው እግዚአብሔር ፊት በቃ ሌላ ፈልገን ምስኪን መምሰል ጻድቅ አያስብለን። ጻድቅ የሚያስብለን ይህ አንተ ያመንከው ደም በቂ ነው ስትለው እግዚአብሔር በቃ ይሄ ሰው ጻድቅ ነው ይላል። እግዚአብሔር ደስ የሚሰኘው እኛ በቃ አንጀት በምንበላበት መንገድ እግዚአብሔር ጋር ስለመጣን አይደለም። ይሄው ልጅ ላይ የጨከንከው ስራ እኮ እኔም አምኜዋለሁ፣ አንተ እንዳመንከው አንተ እንደተቀበልከው እኔም ተቀብዬዋለሁ ስንለው እግዚአብሔር ጽድቅ የሚያደርግልን እሱ ነው።
እግዚአብሔር ያ በረከት የሚሆንልን እሱ ነው። ስለዚህ በቃ ለሚሰሙን ለእህትና ለወንድሞች እግዚአብሔር በተቀበለው ልክ ይህንን የኢየሱስን የደም ዋጋ እንድንቀበለው ነው። እግዚአብሔር ባየው ልክ እንድናየው ነው። ይህንን ብርሃን እግዚአብሔር በልባችን እንዲያበራ ነው ማለት ነው የምለው። ሁለት ነገር እዚህ ጋር መጨመር ፈልጌያለሁ። በተለይ የክርስቶስ ኢየሱስ ደም ጠበቃችን መሆኑ ላይ አንደኛው ላነሳ የምፈልገው ነገር በጣም መሰመር አለበት ብዬ የማስበው ብዙ ጊዜ ይህንን ክፍል ስንፈታ ኢየሱስ ክርስቶስ ጠበቃችን እንደሆነ ይናገራል ዮሐንስ። ሌሎች ንባባት ጋር በማያያዝ ሰዎች ጥያቄ ይጠይቁናል። ለምሳሌ ዮሐንስ ወንጌል ምዕራፍ 14፣ 15፣ 16 ላይ መንፈስ ቅዱስ ጠበቃ ተብሏል እና ስንት ጠበቃ ነው ያለው? መንፈስ ቅዱስም ጠበቃ ነው፣ ወልድም ጠበቃ ነው፣ ስንት ጠበቃ ነው ያላችሁ የሚል ጥያቄ ሊነሳ ይችል ይሆናል። የመንፈስ ቅዱስ ጥብቅና በእኛ ልብ ውስጥ የሆነ ጥብቅና ነው። አድቮኬሲ ነው ማለት ኮምፈርት እኛን በማድረግ በምናልፍበት የህይወት ውጣ ውረድ ውስጥ በልባችን በእኛነታችን ውስጥ ሆኖ ገብቶ ኖሮ የሚያጽናናን ነው። የኢየሱስ ክርስቶስ ጥብቅና ግን ከዚህ ይለያል። የኢየሱስ ክርስቶስ ጥብቅና በእግዚአብሔር ዙፋን ላይ የሚደረግ ጥብቅና ነው። በልባችን አይደለም፣ በእግዚአብሔር መቅደስ ውስጥ የተደረገ ነው። የዕብራውያን መጽሐፍን ስታነብ ጌታ ኢየሱስ ክርስቶስን እንደ ሊቀ ካህን ያቀርበዋልና ደሙን አንድ ጊዜ ወደ መንፈሳዊቱ ወደ ሆነችው መቅደስ ወደ ሰማያቱ መቅደስ ይዞ እንደገባ ይናገራል። እና የክርስቶስ ጥብቅና የቱ ጋር ነው ካልክ በእግዚአብሔር ዙፋን። የመንፈስ ቅዱስ ጥብቅና ደግሞ በእኛ ልብ ውስጥ ነው። የመንፈስ ቅዱስ ጥብቅና በምናልፍበት የህይወት ውጣ ውረድ ውስጥ ክርስቶስን መስለን እንድንኖር ደጋፊያችን፣ አጽናኛችን ነው። ጥብቅናው ከዛ አንጻር የሚብራራ ነው። የኢየሱስ ክርስቶስ ጥብቅና ግን የኃጢአት ይቅርታ ነው የሚሰጠው። ሁለቱ በጣም መለያየት አለባቸው። ልክ ነው። ለሁለቱም አዲስ ኪዳን ላይ ጰራቅሊጦስ የሚለው ነገር ፕራክሊቴ የሚለው ወይም ደግሞ ይሄ አድቮኬት ተከራካሪ ወይም ደግሞ የሚለውን ሀሳብ ጠበቃ የሚለውን ሀሳብ ይይዛል። ግን ቴዎሎጂካሊ የምንፈታበት መንገድ የተለያየ ነው። ይህን አንደኛው ማስመር አለብን። ሁለተኛው አጽንቼ ማስቀመጥ ፈልገው የክርስቶስ ምልጃ በምድር ወራት የሚለው አንዳንድ ሃይማኖት ቤቶች እንዳሉ ታውቃላችሁ። የክርስቶስ ምልጃ በስጋ ወራት ብቻ የተወሰነ እንደሆነ አድርገው ያስቀምጡታል። ሶሪ ፎር ዛት፣ ስለዛ አዝናለሁ። ምክንያቱም የክርስቶስ ምልጃ በምድር ወራት ቢሆን ኖሮ ዮሐንስ ለዚህ መልእክት ተደራሾች ክርስቶስ የስርየት ስራውን አጠናቆ በአብ ቀኝ ባለበት ሁኔታ ጠበቃችሁ ነው ብሎ ሊናገር አይችልም ነበር። በየቀኑ ለሚሰሩት ኃጢአት የመልእክት ተደራሾቹ ጠበቃችሁ ነው ብሎ ክርስቶስን ፕሬዘንት አያደርግላቸውም ነበር እና የክርስቶስ ጥብቅና ወይም በሌላ ቋንቋ አማላጅነት ዛሬም ድረስ ያለ ነው። አማላጅነቱን ግን እንዴት ነው የምንረዳው የሚለው ግን መሰረታዊ ነው። በተደጋጋሚ አውርተናል። ክርስቲያን እዚህ ያላችሁ ወንድሞች እናቶቼ፣ አንድ ማወቅ ያለባችሁ ነገር ክርስቶስ አማላጃችን ነው ስንል ጠበቃችን ነው እያልን ነው። ምን እያልን ነው? በእግዚአብሔር በሰማያቱ ዙፋን አንድ ጊዜ ሰርቶ በጨረሰው በደሙ ሁል ጊዜ ለዘላለም የኃጢአት ይቅርታን እየሰጠ ይኖራል ማለታችን። የትክክለኛ የአድቮኬሲውን የሚዲዬሽን ምንድነው የማማለል ስራ ትርጓሜ እንጂ ጌታ ኢየሱስ ክርስቶስ ከአብ ቀኝ እየተነሳ ኃጢአት በሰራን ቁጥር እባክህ ማራቸው አብ ሆይ እያለ ከወንበሩ እየተነሳ ልመና አያደርግም። አንድ የሰራው ስራ ግን ለዘላለም የሚኖር ነው። በጣም ነው ደስ የሚለው። ቅድም እኮ ስናገር አላስተዋለው ይሆናል። የክርስቶስ የስርየት ስራ የአድቮኬሲ ስራ የጥብቅና ስራ የደሙ የማይደርቅ ነው። ይሄ በጣም እኮ በጣም ትልቅ ኃይለ ቃል ነው። ደሙ ራሱ የሚገርም ነገር ኢትስ ቬሪ ክርስቶሎጂካል ለመረዳት ራሱ እኮ በጣም ከባድ ነው። ዮሐንስ ምዕራፍ 1 ላይ እኮ የሚናገረው ያንን የልጁ ይላል። ልጁ ሲል መለኮታዊ ማንነቱን ነው የሚያመለክተው። የኢየሱስ ክርስቶስ ይላል ደግሞ ቀጥሎ ሰብአዊ ማንነቱን በሚያመላክት መንገድ የአብን ፈቃድ ለመፈጸም ተልእኮን ይዞ የመጣ ታዛዥ ትሑት አገልጋይ መሆኑን ቅቡ አገልጋይ መሆኑን ለማሳየት ክርስቶስ ይለዋል እና ደም ይላል። ይቀጥልና ምን አይነት የሚደንቅ ቴዎሎጂ ነው! እባክህ መለኮታዊ ማንነትና ሰብአዊ ማንነትን የያዘው የክርስቶስ ኢየሱስ
ማንነት አምላክ ሰው ነው ደሙን ያፈሰሰው። በሱ ደም ነው የኃጢአት ይቅርታ ያገኘ ነው። ኢትስ ናት ኤ ቺፕ ቲንግ፣ ርካሽ ነገር አይደለም። ይሄ ነገር እጅግ በጣም ረቂቅ እውነት ነው ወገኖች። ይህንን እግዚአብሔር በአስተርእዮ በመገለጥ ካልሆነ በስተቀር ለልቦና ዓይኖቻችን ወገግ አድርጎ የሚያበራው እንዲሁ ዝም ብለን የምንረዳው ጉዳይ አይደለም። ምክንያቱም በዚህ ዓለም በሰለጠነበት ዓለም ዘመን ኢየሱስን እንደ ተራ ሰው የሚመለከቱ ብዙዎች አሉ። ያው እንደምታውቀው አንዳንድ የሊበራል ቴዎሎጂያንስ ራሱ በምድር ላይ ጌታ በተመላለሰ ጊዜ እንደ ማንኛችንም አይነት ሰው ነበር። ከኛ ለየት የሚያደርገው ለማህበራዊ ፍትህ የሚከራከር ሰው ነበረ እና የሊብሬሽን የነፃ አውጪ ታጋይ ነበር። የነፃነት የፍትህ የተጨቆኑ ሰዎች ላይ የሚቆም የሚከራከር እንጂ ምንም አይነት መለኮታዊ ማንነት የሌለው እሱ ከሞተ በኋላ ግን የእሱ ተከታዮች መለኮታዊ ማንነት እንዲኖረው አድርገው በመልእክቶቻቸው ጻፉ፣ አገዘፉት እንጂ እንደዛ አይደለም ብለው የሚያምኑ ሊበራል ቴዎሎጂያንስ አሉ። ገብቷል። በዚህ ዘመን ደግሞ ይበልጥ ይህንን የሚያቀነቅኑ ሊበራል ቴዎሎጂያንስ ባይሆኑም እንደ አንድ የማህበራዊ ፍትህ ሪፎርመር ተሐድሶ ሰው አድርጎ ይመለከቱታል። ኖ በፍጹም። እኛ ምንድነው ክርስትና ምንድነው እኔ የምልህ ክርስትና በቅዱሳት መጽሐፍት ላይ የተጻፈ ብቻ ሳይሆን በቅዱሳት መጽሐፍት ላይ የተጻፈ ህይወት በእኛ ህይወትም የተደገመበት አይተናል፣ ቀምሰናል ያለው እኮ ለዛ ነው። ጌታ ዘውትር ለምንሰራው ኃጢአት የኃጢአት ይቅርታ አንዴ ሰርቶ በፈጸመው ስራ በትኩስ ደሙ በቅዱስተ ቅዱሳን ሕያው እስከ ዛሬ በሆነው ደሙ የኃጢአት ይቅርታ እየሰጠ ሸልሞ ሸላልሞ አንጽቶ የሚያቆመን ጌታ ህሊናችን እናውቀዋለን። በጌታ ፊት ንስሐ ገብተን እኮ ስንነሳ ያለንን ነፃነት ዊኖት ኤክስፒሪየንሻሊ እናውቀዋለን። የጌታ መንፈስ በእኛ ህይወት የሚሰራውን ነገር እኛ እናውቀዋል። እንዳለፈው ውሃ በደሎቻችንን ረስተን እንደ አዲስ ሰው ከተንበረከክንበት ቦታ ስንነሳ ያንን ተሞክሮ ያንን መነካካት እናውቀዋል። ስለዚህ ክርስትና እንትን ብቻ አይደለም፣ በቅዱሳት መጽሐፍት ብቻ የተጻፈ እውነት አይደለም፣ በእኛ ህይወትም ተገልጦ የተኖረ ነው። መንፈሳዊነትን ቴስት አድርገነዋል፣ አይተነዋል፣ ስለዛ ነው ዮሐንስ ጌታ ኢየሱስን ስለ ጌታ ኢየሱስ ሲናገር አይተነዋል፣ ቀምሰነዋል፣ አይተነዋል፣ ዳሰነዋል፣ ተመልክተነዋል በልቦናው አይኖች ጭምር ብሎ ይናገራል። እና ኢየሱስ ክርስቶስ የኃጢአት ይቅርታ ሰጪነቱን ቲዎሬቲካሊ በንድፍ ሐሳብ ብቻ ሳይሆን በተግባር ነጽተን ስንቆም አይተናል። ገብቶሃል? የብሉይ ኪዳን እኮ የመቅደስ እኮ ስራ የህሊናን ወቀሳ ማንጻት አልቻለም። በዕብራውያን ጸሐፊ እኮ እንደዛ ነው የሚለው፣ ማንጻት በፍጹም አልቻለም። የኃጢአት ይቅርታው ጊዜያዊ ነው። የሆነ ጊደር ወይም የሆነ ነገር ለሰራው ኃጢአት ምትክ እንዲሆን መስዋዕት አድርገህ ስታቀርብ እኮ ኢቭን የምታቀርበው መስዋዕት ገዝተህ የምታመጣው ነው። በነገራችን ላይ ከፍለህ የምታመጣው ፐርቼዝ አድርገህ የምታመጣው ነው። ገብቷል። እንግዲህ ያንን ያህል ቴዎሎጂካሊ መለጠጥ ባልፈልግም ሰውየው ነው ለስርየቱ የሚሆነውን ነገር ይዞ እንዲመጣ በብሉይ ኪዳን መቅደስ ስርዓት የሚጠበቅበት ይዞ መጥቶ መስዋዕት ከተደረገ በኋላ በስሙ ይቅርታው ጊዜያዊ ነው። ህሊናን ማንጻት አይችልም፣ ለዘላለም ያነጻል። የክርስቶስ ደምስ አምላክ ሰው የሆነው የልጁ የክርስቶስ ኢየሱስ ደም ግን ለዘላለም ያነጻል፣ ጠበቃችንም ነው በአብ ዘንድ እስከ ዛሬ። ያ የፈሰሰው ደም ትኩስ ሆኖ በማንጻት ስራ ላይ አለ። ጋድ ኢዝ ኦን ምንድነው? አንዳንድ ጊዜ ታውቃለህ እንትን ላይ ፕሌን ላይ እንትን ስትል ዩ አር ኦን ቦርድ ትባላለህ። ዩ አር ኦን ቦርድ ማለት በቃ አንተ አውሮፕላን ውስጥ ገብተሃል ይባላል። ጋድ ኢዝ ኦን ቦርድ። ሂዝ ምን እያደረገ? ሂዝ ኦን ቦርድ የኃጢአት ይቅርታን እየሰጠ ሪሚሽን ኦፍ ሲን የኃጢአት ይቅርታን እየሰጠ ሂዝ ዊዝ አስ ፕሬዝ ጋድ። ለዚህ ነው እኛ የመላእክት ማህበር አይደለም የቅዱሳን ማህበር እኮ። አንደኛ ዮሐንስ መልእክት እኮ ስለ ቅዱሳን ህብረት ነው የሚያወራል። ዮሐንስ እንደው የመላእክት ማህበር ስል ግነታይ ማለት ነው። መላእክትም ወድቀዋል ተወቅሰው
የመላእክት ማህበር ስል ያው ሃይፐርቦል ነው። አንዳችን ከኔ የሌለብን እንትኖች ፍጹማን ማህበር ስብስብ አይደለም። እንደዚህ አይነት ትምህርት የለም። ካለም ሐሰት ነው። ይሄ ህብረት ኃጢአት እንድንሰራ ጋራንቲ ባይሰጠንም ኃጢአት ልንሰራ እንደምንችል ግን ያውቃል እግዚአብሔር። አልከለከለንም ከዚህ ህብረት እንድንጎድል። ንስሐ እየገባችሁ እየተናዘዛችሁ ወደዚህ በዚህ ህብረት ትቀጥላላችሁ። ግንኙነታችሁ ይቀጥላል። ከእግዚአብሔር ጋር ህብረት ማድረግ አልተከለከላችሁም ነው እግዚአብሔር እያለ ያለው። ምን አይነት መታደል ነው! እኔ እኮ እግዚአብሔር እውነት እንደው ቴዎሎጂካሊ ጀስቲፋይ ማድረግ ባልችልም ጋድ ሰከንድ ቻንስ ይሰጣል የሚባል እውነት እኮ ብራዘር። ጋድ ጊቭስ ፎር ኤቭሪባዲ ሰከንድ ቻንስ። እግዚአብሔር ሰከንድ ቻንስ ባይሰጠን ኖሮ አንድ ጊዜ ቅርብ እያችኋለሁ ካሁን በኋላ ኃጢአት ብትሰሩ የራሳችሁ ጉዳይ ተቆርጣችሁ ትወድቃላችሁ ቢል ኖሮ አቤት የሚቆረጠው ገብቶ የሚወጣው የሰው ብዛት። የክርስቶስ ደም ግን እንደ ኪዳን ዛሬም አለ። ብንወድቅ እያነጻን እድል እየሰጠን ዛሬም አለ። አንተ ሰው እኮ ቢምርህ ብራዘር ቢምርህ ይሰለቸዋል። ይቆጥርና ነው የሚመራል። አንድ የማርኩ ሁለት የማርኩ ሶስት የማርኩ ከቆጠረ ሶስት ካስቆጠረ በኋላ አይዲያ ይላል። በቃ አበዛው ትዕግስት ያለቀ ይላል። ሰለቸኝ ይላል። በቃ ካሁን በኋላ እዚህ ጋር ወራጅ አለ ይላል። እግዚአብሔር ግን ለዘላለም ይቅር ሊለን የልጁን ደም እስኪፈስ ድረስ ፊቱን እስኪያዞር ድረስ ዝም ብሏል። it's a precious price ውድ የሆነ መስዋዕትነት ነው ወገኖች። ማለት በዚህ የምትከታተሉ ሰዎች እኔ let me challenge you እኛ የኃጢአት ይቅርታ የኃጢአት መንጻትን በጥረታችን አይደለም ያገኘነው። ከመሆን በክርስቶስ ኢየሱስ ደም በእግዚአብሔር ልጅ በክርስቶስ ኢየሱስ ደም አትባክኑ። ተው የቅዱሳን ደም አያነጻችሁ። ተው የመላእክት ደም አያነጻችሁም። ደም ቢኖራቸው እንኳን ስራዎቻቸው አያድናቸውም፣ አይታደጋችሁ። አገልጋዮች ናቸው መላእክት። እውነቴን ነው የምላችሁ። የተቀመጠ የሕያው የእግዚአብሔር ልጅ የክርስቶስ ደም ሊያነጻን የሚችል ይሄ ደም እያለ ሌላ አማራጭ ለምንድን ነው? አይኑን በገመድ የታሰረ ሰው እስኪመስል ድረስ የጥፋት አማራጮችን የምንፈልገው ምናየው ምናማትረው ለምንድን ነው? ለምን በድካም ማለት እኔ በጣም አንዳንድ ጊዜ ለሚዲያ የማይነገሩ ነገሮች ናቸው። በእውነት አንዳንድ ጊዜ ብትወው ይሻላል። ወገኖች አትድከሙ። ምንም ሌላ ሜካኒካል የሆነ መሪ የለውም። ምንም የክርስቶስ ደም ዛሬ ሕያው፣ ይሄ ደም ዛሬም ያነጻል። ይህም ትኩስ ነው። ያ ደም አትወቀስ። ሰው ተስፋ ቆርጦ ገመድ ገዝቶ ራሱን ጸጥ ለማድረግ ይሄዳል ማለት የህይወት ትርጉም ጠፍቶበት ሰልችቶት ህይወት ደክሞት ከም ወደ ጌታ ነው። ያ የክርስቶስ ደም ጉልበት አለው። አዲስ ሰው ያደርጋል፣ ያጥባል፣ ንጹህ ያደርጋል፣ ሙሉ ሰው ያደርጋል። there is a term ሂብሩ ተርም ሻሎም የሚለው ቃል ብዙ ጊዜ ሰላም እንደማለት እንቆጥረዋለን። ሻሎም ማለት ሙሉነት ማለት ነው። ሆልነስ ማለት ነው። በክርስቶስ ደም እኛ ሻሎም ነው የሆነልን። ታስታውሳለህ ጳውሎስ ኤፌሶን ምዕራፍ 2 ላይ ከሁለቱ ሰዎች ይላል ከአሕዛብና ከአይሁድ ሁለቱ ቅጠለኞች ነበሩ። ከሁለቱ አንድ አዲስ ሰው ሰራ ይላል። አንድ አዲስ ፍጥረት በክርስቶስ የሚያምን። ከእንግዲህ ወዲህ አይሁድ አሕዛብ የሚባል መደብ የለም። አንድ አዲስ ሰው ተሰርቷል። በሁለቱ መካከል የነበረው የጥል ግድግዳ ፈርሶ ሰላም ሆኗል። ክርስቶስ ሰላማችን ነው ይላል። ሰላም ማለት አብሰንስ ኦፍ ዋር ማለት አይደለም። የጦርነት አለመኖር ማለት አይደለም። ሙሉነት ማለት ነው። በደሙ ነው ደግሞ ያ የጥል ግድግዳ የፈረሰው። ሙሉነትን አግኝተናል። ዱ ዩ ፊል ኢንኮምፕሊትነስ? የሆነ ሽንቁር ነገር ይሰማል። ሙሉነት ሙሉ አለመሆን ይሰማል። በደለኝነት፣ ከንቱነት፣ ማትረባ መሆን ይታያል። መኖር ሰልችቷል።
እንደው የተሻለ ኢኮኖሚ ደረጃ ላይ ትደርሳለህ አይደለም ምልህ አይደለም። በጌታ ስታምን እንደሱ አይነት ወንጌል የለም። ግን የክርስቶስ ደም ሙሉነትን ግን ይሰጣል። ሙሉነቱ ኢን ተርምስ ኦፍ መኒ የሚብራራ አይደለም። የተትረፈረፈ አባንዳንት ላይፍ የተትረፈረፈ ህይወት ነው። እግዚአብሔር በልጁ በክርስቶስ የገለጠው ያ ህይወት ነው ለአንተ እንዲሁ በጸጋ የሚሰጥ። ይህን ሙሉነት እንድታገኝ እግዚአብሔር እጆቹን ዘርግቶ ይጠራሃል እና ይልሃል ዛሬም ለአንተ ይሄ እኮ ቃል እኮ ኃይል ቃል አለው። ስማኝ እባክህ። ነገር ግን ማንም ኃጢአት ቢሰራ በዚህ ውስጥ ሁሉም ይካተታል። ማንም የሚለው ቋንቋ የቀረ የለም፣ ሁሉም ነው ማለት ነው። የሆነ ኃጢአቱ ልክ እንደዚህ አይነት አንድ አይነት አይከፋ ነው፣ እንዲህ ነፍስ አጥፊ ነው፣ አይ ሰዶማዊ ነው፣ አይ እንደዚህ ዘማዊ ነው፣ አይ ሐሜተኛ ነው፣ አይ እንዲህ ነው። የትኛውንም ኃጢአት ሊስት አድርግ። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለ። የክርስቶስ ደም ዛሬ ሕያው ሆኖ ጥብቅና ይቆማል። ጠበቃ አለ። በቃ አለቀ። ይሄ ሙሉነት በዚህ በምትከታተሉ ወንድሞቼ እና እህቶቼ ህይወት ዛሬም ይደገም። በእውነት በጣም ያስፈልጋል። የዚህ መልእክት ተደራሾች እኮ አማኞች ናቸው፣ ግን እየጻፈላቸው ነው። እቺን ተናግሬ እጨርሳለሁ። ሉትራንስ በጣም የሚደግ ቤተ እምነታዊ ትምህርት ለማምጣት አይደለም፣ ግን በጣም ደስ የሚል ትምህርት አላቸው። የቃል እግዚአብሔር ስብከት ሁለት እውነቶችን መያዝ አለበት ይላሉ። ጎስፕል እና ሎ የሚሉት ነገር አለ። ሎ ኤንድ ጎስፕል እና ሎ ማለት ምን ማለት ነው? እግዚአብሔር ከሰው የሚጠብቀው ግን ሰው ሊያሟላው ያልቻለው ነገር ማለት ነው። ለምሳሌ እግዚአብሔር አትስረቅ የሚለው የእግዚአብሔር ዲማንድ ነው፣ ፍላጎት ነው። አታመንዝር፣ በሐሰት አትመስክር፣ እግዚአብሔር አምላክህን በየትኛውም በምድርና በሰማይ ባለ አካል አትመስል ወዘተረፈ የሚሉ ወንድሞችን አትከጅል፣ የባልንጀራን ቤት አትከጅል ወዘተረፈ የተባሉ መመሪያዎች አሉ። የሞራልም ሌሎችም ሕጎች እና በተለይ ሞራል ሕግ እግዚአብሔር ከሰው የሚፈልገውን ነገር ተናግሯል፣ ግን ያንን ሰው መፈጸም አልቻለም። ሕግ ማለት እግዚአብሔር ከሰው የሚጠብቀው ነገር ግን ሰው ሊያሟላው ሊፈጽመው ያልቻለ ሰው ፈጽሞ ሙሉ አድርጎ እግዚአብሔርን ፈገግ ያላስደረገው ነገር ማለት ሕግ ማለት ነው። ሕግ ሁል ጊዜ የሚያሳየው ነገር የሰውን አለመቻል፣ አለመብቃት ነው፣ ኢንሰፊሽንስ እና ሉትራንስ ምን ይላሉ? በቤተ ክርስቲያን በየትኛውም የቅዱሳት ምስባክ ላይ ሕግ መሰበክ አለበት ይላል። ሕግ ማለት የብሉይ ኪዳን ሕጉን ማለት አይደለም። የሰውን አለመቻል እግዚአብሔር ያስቀመጠውን ዲማንድ ሊያሟላ የማይችል መሆኑ ሊሰበከው ይገባል ሁል ጊዜ ይላል። ግን እሱ ብቻ አይደለም ደግሞ መሰበክ ያለበት። ሕግ በሰበክንበት በዛው መድረክ በዛው ምስባክ ደግሞ ወንጌልን መስበክ አለብን። ወንጌል ማለት ደግሞ ከሕግ በተቃራኒ ሰው ሊፈጽመው ያልቻለውን ከእግዚአብሔር ባር በታች የወደቀው ያ ሰው በእግዚአብሔር ጸጋ አማካኝነት የተነሳበት እውነት ነው። የእግዚአብሔር ረድኤት ነው እና ሁለቱም መሰበክ አለበት ይላል። ለምን? ሕግን ለምንድን ነው የሚሰበክ? በሕግ ትኮንነዋለህ፣ በወንጌል ስብከት ደግሞ ሕያው ታደርገዋለህ። የሉትራን ስብከት ይሄ ነው። ሕግም ወንጌልን መሰበክ አለበት ይላሉ። አየህ፣ ከኃጢአታዊ ተፈጥሮ ጋር እየታገልን ስለምንኖር ምን እናደርጋለን? እንደክማለን፣ ኃጢአት እንሰራለን። ስለዚህ የኃጢአታዊ ማንነት በተለይ ከኔነት ጋር የተጣባ ስለሆነ ፍጹምነትን እንድንቀበል፣ ፍጹምነትን እንድንናገር፣ እንድናስተጋባ እኔ ኃጢአት አልሰራውም፣ እኔ ንጹህ ነኝ፣ አይነካካኝም፣ እኔማ መንፈሳዊ ነገር በሳለኝ፣ ይሄ መልእክት ለእኔ አይገባም እያለን እንደምንታበይ ስለሚያውቅ እግዚአብሔር የእግዚአብሔርን ዲማንድ ልታሟላ አልቻልክም ተብሎ ዘወትር ሊነገርን ይገባል። ደግሞ በዛው መድረክ እግዚአብሔር በክርስቶስ በኩል ከዚህ አለመብቃት ወድቆ ከሚዛን ወድቆ ከመገኘት ህይወት እንዴት በጸጋው ደግሞ ያው እንዳደረገ መሰበክ አለበት። ለእኔ ይሄ ዛሬ እየተያየንበት ያለው ንባብ ሕግና ወንጌል ነው፣ ሎና ጎስፕል ነው። ምክንያቱም ምንድነው የሚለው? አንደኛ የመልእክቱ ተደራሾች ክርስቲያኖች ናቸው።
ለክርስቲያኖች ነው እየጻፈ ያለውና ምንድነው እያላቸው ያለው? ማንም ኃጢአት ቢሰራ እየተከራከረ ያለው ኃጢአት የለም ምዕራፍ 1 ላይ ኃጢአት የለብኝም ብንል ራሳችን እናስታል፣ እውነትም በእኛ ውስጥ የለም። ሚክዱ አሉ ክርስቲያን ነን ብለው ኃጢአት የለብኝ የሚሉ ከሞን እንደዚህ አይነት ነገር የለም። ራሳችንን ማሳት ነው። እውነትም በእኛ ውስጥ እንደሌለ መናገር ነው። ኃጢአት ትሰራላችሁ። እንደውም ምዕራፍ 2 ላይ መጡ ማንም ኃጢአት ቢሰራ ብሎ ኃጢአት እንደምንሰራ ይናገራል። አትችልም ነው እኔ ኃጢአት የለብኝም ማለት ነገር ግን ደግሞ ይላል ያን በተናገረበት ምዕራፍ ከኃጢአታችን ሁሉ ሊያጥበን በአብ ዘንድ የክርስቶስ ደም ጠበቃ ሆነዋል። so we preach law and gospel together። ምክንያቱም ወንጌል ህግ የኔነት ማርከሻ የትዕቢተኝነት ማርከሻ ነው። ወንጌል ደግሞ በኔነቱ ምክንያት ወዳቂ መሆኑ የገባው አለመቻሉ የገባው ሰው የሚነሳበት ደግሞ ነው እና I love this preaching of Lutherans። በአጭሩ ሉተራን ላድርጋችሁ። ለማንኛውም ይህንን ክፍል በጣም በዚህ ሰፊ ያወራው I'm sorry እሱ ቴንኪዩ እግዚአብሔር አምላክ ይባርክ። ስለዚህ የዛሬ መልእክታችንን እንግዲህ እግዚአብሔር በደንብ ብዙ እንዳስተማረን አስባለሁ። በአብ ፊት ነው ኃጢአት ብናደርግ ደግሞ በአብ ፊት ጠበቃ እንዳለን ዛሬም ተስፋ እንዳለን እግዚአብሔር ጋር ባለን ግንኙነትና ህብረት ተስፋችን የክርስቶስ ኢየሱስ ደም ብቻ እንደሆነ ይህንን መልእክት አድርጋችሁ ይዛችሁ እንድትሄዱ ከዛሬው ጥናታችን ላይ እንግዲህ ጌታ ተናግሮናል ማለት ነው። እዩ እግዚአብሔር አምላክ ይባርክ።